ጤና ይስጥልኝ ውድ የኤአይ ቻናል ተከታታዮች እንኳን ወደ ቻናሌ በድጋሚ መጣችሁ። ባለፈው የኤአይ ስልጠናችንን ከዜሮ ሌቭል ጀምረን ወደ መጀመሪያው ሌቭል ተሸጋግረን ነበር። በዛሬው ቪዲዮ ደግሞ ከመጀመሪያው ሌቭል ተነስተን ወደ ሁለተኛ ሌቭል የምንሸጋገር ይሆናል ማለት ነው። በዚህ ቪዲዮ መጨረሻ ምንድነው የምናገኘው ነገር? አንደኛ የትኛውን ኤአይ ነው የምንማረው የሚለውን እናያለን። ሁለተኛ ደግሞ ምን አይነት ክህሎት ነው የሚያስፈልገን? ሶስተኛ ሌቭላችን የሚመጥን ፕሮጀክት ሰጣችኋለሁ ማለት ነው። ስለዚህ ከመጀመሪያው እንጀምርና የትኛውን ኤአይ ነው የምንማረው? ማለትም ኤአይ ሁለት ፓሶች አሉት። ስለዚህ የትኛውን ኤአይ ነው የምንማረው? የመጀመሪያው ኤአይ ቢልዲንግ ኤአይ ነው። ሚን ከኮዲንግ ማቴማቲክስን በመጠቀም ከትንንሽ ሶፍትዌሮች ጀምሮ እስከ ሮቦት መገንባት ድረስ የሚሄደው የሳይንስና የቴክኖሎጂ ዘርፉ ነው። ሁለተኛው ደግሞ ኤአይ ቱልስ ነው። ኤአይ ቱልስ ደግሞ ኦልሬዲ የተገነባው መሳሪያ ነው። ስለዚህ የተገነባውን መሳሪያ እንዴት ነው የምንጠቀመው፣ እንዴት ነው ሲስተማችን ጋር ኮኔክት አድርገን ወርክ ፍሎ ሲስተም የምንፈጥረው የሚለውን የምንማርበት የኤአይ ዘርፍ ነው ማለት ነው። ይህንን በምሳሌ ሳስረዳችሁ ኤአይ እንደ ኤንጂን ሰሉትና ኤአይ ቱልስ ደግሞ መኪናው ነው። ማለትም ኦልሬዲ የተገነባ መኪና አለን። ስለዚህ ኤንጂን የመፍታትና የመግጠም ስራ አይደለም የምንሰራው። እዚህ ጋር የምንማረው ነገር መኪናውን በተገቢ ሁኔታ እንዴት ነው የምናሽከረክረው የሚለውን ነው ማለት ነው። ስለዚህ የመጀመሪያው ሌቭል ኤአይ ቱልሶችን መጠቀም ነው። ሁለተኛው ሌቭል ደግሞ የሚሆነው ኤአይ ቱልሶችን በመጠቀም ወርክ ፍሎ ሲስተም መገንባት ነው ማለት ነው። ኤአይ ቱልስ ስልጠና ስንወስድ 3 ሌየሮች አሉት። ወደ እነዛ ከመሄዳችን በፊት ግን መጀመሪያ ስንት አይነት የኤአይ ቱልሶች አሉ የሚለውን እንመልከት። 5 አይነት የኤአይ ቱልሶች አሉ። አንደኛ ኤአይ ስታንዳርዶን ነው። ስታንዳርዶን ኤአይ ቱልስ ራሱን የቻለ አንድ አፕሊኬሽን ነው። ኢንፑት ሰጥቷላችሁ፣ አውትፑት ሰጣችኋል። ላይክ እንደ ቻት ጂፒቲ አይነት። ሁለተኛው ኤአይ ቱልስ ደግሞ ኤአይ ኢንሃንስድ ቱልስ ነው። ይህ ደግሞ ሌላ አፕሊኬሽን ውስጥ ኢንጀክት የተደረገ ኤአይ ማለት ነው። ለምሳሌ ፎቶ ኤዲተር አፕሊኬሽን ሊኖራችሁ ይችላል። እዛ ውስጥ ኤአይ ይኖረዋል። ያ ማለት ራሳችሁም ኤዲት ማድረግ ትችላላችሁ፣ ወይም ደግሞ ኤአይ ሰጀስት እንዲያደርግና እንዲያስተካክለው ማድረግ ትችላላችሁ። ሶስተኛው ደግሞ ኤአይ ኢንቴግሬሽን ነው። ኤአይ ኢንቴግሬሽን ሲሆን እናንተ ናችሁ ኢንጀክት የምታደርጉት። ማለትም ለምሳሌ ኢንስታግራም አላችሁ እና እዛ ላይ ማስታወቂያ ትሰራላችሁ። ሰዎች ኮሜንት ላይ ጥያቄ ይጽፋሉ። ኤአይ ሪፕሌይ እንዲያደርግ ሪፕሌዩን ያዘጋጅና አውቶሜሽኑ ደግሞ ምላሽ እንዲሰጥ ማድረግ ማለት ነው። አራተኛው ከስተም ኤአይ ሲስተም ነው። ይህ ሲሆን ደግሞ ኮኔክት በማድረግ አፕሊኬሽኖችን ወይም ሶፍትዌሮችን ኮኔክት በማድረግ ሲስተም መገንባት ነው። ማለትም ለምሳሌ በኮንቴንት ክሪኤሽን ዘርፉ ከሄድን ስክሪፕት ራሱ ይጽፋል፣ ራሱ ቪዲዮ ያዘጋጃል፣ ራሱ ፖስት ያደርጋል። የዚህ አይነት ሲስተም መገንባት ነው። አምስተኛው ደግሞ ኤአይ ፕሮዳክት ነው። ኤአይ ፕሮዳክት ደግሞ ለሽያጭ የሚበቃው ኤአይ ማለትም ኦልሬዲ ተገንብቶ ያለቀለት የኤአይ አይነት ማለት ነው። ኤአይ ቱልስ አይነቶችን ከተመለከትን በቀጣይ ደግሞ እነዚህ ኤአይ ቱልሶች እንዴት ነው የሚሰሩት ወርክ ሌየራቸውን እንመልከት ማለት ነው። የመጀመሪያው ሌየር ኮንቴንት ክሪኤሽን ሌየር ነው። እዚህ ላይ ኤአይ የሚሰራው ነገር ስክሪፕት ማዘጋጀት፣ ኢሜጅ ማዘጋጀት፣ ቪዲዮ ማዘጋጀት ስራ ነው። ሁለተኛው ደግሞ አውቶሜሽን ሌየር ነው። እዚህ ጋር የኤአይ ስራ አውቶማቲካሊ ሪፕሌይ ማድረግ፣ አውቶማቲካሊ ሲንድ ማድረግ ወይም አውቶማቲካሊ ፖስት ማድረግ ነው። ሶስተኛው ሌየር ደግሞ ወርክ ፍሎ ሌየር ነው። እዚህ ጋር ሙሉ ሲስተሙ የሚሄድበት ቦታ ነው። ማለትም ከስክሪፕት መጻፉ ጀምሮ እስከ ቪዲዮ መስራቱና ፖስት ማድረጉ። ሌላ አይነት የቢዝነስ ዘርፍ ከሆነ ደግሞ ሪፕሌይ፣ ኮሜንት ላይ ሪፕሌይ ማድረግ፣ በውስጥ በኢንቦክስ ምላሽ መስጠት፣ ከስተመር ለሚጠይቀው ጥያቄ ምላሽ በመስጠት እስከ ቡኪንግ እስከ ማድረግ ድረስ ማለትም ቀጠሮ እስከ ማስያዝ ድረስ የሚሄድበት ነው። የኤአይ ቱልስ አይነቶችን አየን። አሰራሩን ደግሞ ሌየሩን ቅደም ተከተሉን አየን። ስለዚህ ይህንን ለመማርና በቀጣይ ሂደቱን ለማካሄድ ምንድነው ክህሎት የሚያስፈልገን? መጀመሪያ ኢሜል አድሬስ መክፈት መቻል አለብን። ማለት ኢሜል አድሬሶች ያስፈልጉናል። ምክንያቱም የምንጠቀመው ዌብሳይት ላይ የሚሆን አፕሊኬሽን ላይ ኢሜል አድሬስ ይጠይቁናል። ስለዚህ ኢሜል አድሬስ እንዴት ነው የሚከፈት ማወቅ አለብን። ካላወቀን ቪዲዮ አለላችሁ ከላይ ገብታችሁ ተመልከቱት ማለት ነው። ሃው ቱ ኦፕን ኢሜል አድሬስ። ሌላው አሁን ላይ ያለነው የመጀመሪያው ሌቭል ላይ ስለሆነ ማለትም ከሌየሮች ውስጥ የመጀመሪያው የሆነው ኮንቴንት ክሪኤሽን ሌየር ስለሆነ የምንመለከተው ለዚህ የሚሆነን ክህሎት ስትራክቸር ማዘጋጀት መቻል ነው። ማለትም ለምሳሌ ስክሪፕት ልንጠይቅ እንችላለን። ማንኛውም ነገር ላይክ ቻት ጂፒቲን ወይ ክላውድን መሰል የኤአይ ቱልሶችን ጥያቄ ስንጠይቅ ስትራክቸር ሊኖረን ይገባል ማለት ነው። የመጀመሪያው የስትራክቸር ፓርት ሮል ፕሮሞቲንግ ነው። ሮል ፕሮሞቲንግ ኤአይን ጥያቄ ስትጠይቁት እንደምን ሆኖ ነው ምላሽ የሚሰጣችሁ? ማለትም እንደ ቴራፒስት ነው፣ እንደ ቢግነር ነው፣ እንደ ጀማሪ ማለትም ወይም ደግሞ ፕሮፌሽናል ነው ወይስ ራሱን እንደ ኮች አድርጎ ነው ምላሽ የሚሰጣችሁ? እሱን ሮል ትነግሩታላችሁ ማለት ነው። ሁለተኛው ደግሞ ስቴፕ ባይ ስቴፕ ኢንስትራክሽን እንዲሰጣችሁ ታደርጋላችሁ። ኖርማል ጥያቄ ራንደም ሊጠይቃችሁ ምላሽ
በፓራግራፍ ምላሽ ከሚሰጣችሁ ማለት ነው ጀስት አረፍተ ነገር ከሚሰጣችሁ የ7 ቀን ፕላን የ3 ቀን ፕላን ወይም ደግሞ ለምሳሌ ኢንስታግራም አካውንት አላችሁን በልና እሱን ማሳደግ ከሆነ የምትፈልጉት እንዴት ነው ከ0 ወደ 1000 የፎሎወርስ የሚሄደው የ3 ቀን ፕላን ስጠኝ የ7 ቀን ፕላን ስጠኝ አይነት ጥያቄ ስትራክቸር ስቴፕ ባይ ስቴፕ እንዲሰጣችሁ መጠየቅ አለባችሁ ማለት ነው። ሁለተኛው ኮንተንት ክሪኤሽን ሌየር ህግ ደግሞ ምንድነው አውትፑት ፎርማቲንግ ነው። አውትፑት ፎርማቲንግ ምን አይነት ምላሽ ነው እንዲሰጠን የምንፈልገው ማለትም በአጭር ቃላት እንዲገልጽልን ነው ወይስ በስክሪፕት አይነት ስታይል እንዲጽፈው ነው ወይስ ደግሞ ወሳኝ የሚባሉ ነጥቦችን ብቻ እንዲያስቀምጥልን ነው የምንፈልገው ይሄንን ማስገባት አለብን ማለት ነው። አራተኛው ደግሞ ራሱን እንዲያሻሽል ወይም ኤአይ ኢምፕሮቪት ሰልፍ ማድረግ ነው። ይህም ማለት ሲምፕል አድርገው ወይም ቫይራል እንዲወጣ አድርገው አይነት መግለጫ ተሰጡታላችሁ ማለት ነው። እነዚህን 4 ኢንስትራክሽኖች ካወቅንና በተገቢ ሁኔታ ከተጠቀምናቸው የመጀመሪያውን የኮንተንት ክሪኤሽን ሌየራችንን በበቂ ሁኔታ ተወጥተናል ማለት ነው። ስለ ፕሮጀክታችን የተወሰነ ነገር ልበላችሁና ቪዲዮ ዲስክሪፕሽን ላይ ወይም ደግሞ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ ማለት ነው። ማለትም ፕሮጀክቱን የሰራሁበትን ቪዲዮ ማለት ነው። በባለፈው ፕሮጀክት ቻትጂፒቲን በመጠቀም እንዴት የኮንቴንት ስክሪፕት ታገኛላችሁ ማለትም ራሴን እንደ ቲክቶክ ኮንቴንት ክሬተር አድርጌ ፕሮጀክት ሰርች የላችሁ ነበር። በአሁኑ ደግሞ ራሴን እንደ ሴልስማን አድርጌ ከስተመሮቻችን ምላሽ ካልሰጡን ማለትም ገፍተው እየመጡ ካልሆነ እኛ እንዴት ነው በጣም ፑሽ ሳናደርጋቸው ፍሬንድሊ በሆነ መልኩ መልሰን እንድናመጣቸው የምናደርግበትን ኤአይን እርዳታ እንዴት ነው የምንጠይቀው የሚለውን ነገር ይሰራላችኋለሁ ማለት ነው። ስለዚህ ይህ ፕሮጀክት እስካሁን ካየናቸው ነጥቦች ውስጥ የትኛውን ነው የሚዳስሰው? በመጀመሪያ ከኤአይ ቱልሶች ውስጥ የመጀመሪያ የሆነውን ስታንድ አሎን ኤአይን ይጠቀማል። ሁለተኛ ደግሞ ከኤአይ ስልጠና ሌየሮች ውስጥ የመጀመሪያ የሆነውን ኮንቴንት ክሪኤሽን ሌየርን የሚዳስስ ይሆናል ማለት ነው። ስለዚህ ቪዲዮውን ዲስክሪፕሽን ላይ አስቀምጥላችኋለሁ ገብታችሁ እዩት። እንግዲህ እዚህ ድረስ ከደረሳችሁ የመጀመሪያውን የኤአይ ስልጠና ሌቭል 1ን አልፋችኋል ማለት ነው። በቀጣይ ሌቭል 2 ላይ እንገናኝ። እስከዛው ሰብስክራይብ እያደረጋችሁን ቆዩ። እንዲሁም ያስፈልገዋል ለምትሉት ሰው ሼር አድርጉት፣ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ